ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ዛሬ እያነሳን ቆይታን እናደርጋለን። የአፍሪካ ዋንጫ የሩብ ፍጻሜ ጨዋታዎች ትላንትና ቀጥለው ተደርገዋል። ትላንትና በሩብ ፍጻሜ ጅማሯቸውን ሲያደርጉ ሁለት ወሳኝ መርሃ ግብሮች ነበሩ። ሴኔጋል ከማሊ፣ ከዛ በተጨማሪ ትልቅ ፉክክር ይደረግበታል ተብሎም የተጠበቀው የካሜሩንና የሞሮኮ ብሔራዊ ቡድን ጨዋታ ትናንትና ምሽት የተደረጉ ሁለት መርሃ ግብሮች ናቸው። ከነሱ ጨዋታ ጋር አያይዘን የምናነሳቸው ጉዳዮች አሉ። ዛሬም የሚደረጉ ጨዋታዎች አሉ። አልጄሪያ ከናይጄሪያ ጋር ጨዋታዋን ታደርጋለች። ግብጽና አይቮሪ ኮስት የሚያደርጉት መርሃ ግብርም ዛሬ የሚጠበቅ ጨዋታ ነው። በሌሎች ሊጎችም ዛሬ በርከት ያሉ መርሃ ግብሮች ይደረጋሉ። የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች አይኖሩ እንጂ ዛሬ በኤፍኤ ካፕ የሚደረጉ ጨዋታዎች እንዳሉ ይታወቃልና እነሱን የጨዋታ መርሃ ግብሮችም እናነሳለን። እንደተለመደው የክለብ እግር ኳስንም ሰፋ አድርገን ወደ እናንተ የምናደርስ ነው የሚሆነው። ፉአድ ባህሩ የዛሬ ፕሮግራምን እየመራሁኝ ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁንም ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። በተለይ ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን ብትጽፉልን በፕሮግራማችን መጨረሻ መልሰን ወደ እናንተው እናደርሰዋለን። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ነው። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትላንትናም ቀጥለው ተደርገዋል። ትላንትናም ሐዋሳ ከተማ ድል ቀንቶታል። በኢትዮጵያ ፕሪሚየር ሊግ መርሃ ግብር ሐዋሳ ከተማ ትላንትና ከቅዱስ ጊዮርጊስ ጋር ያደረገውን ጨዋታ 1-0 በሆነ ውጤት ነው ሐዋሳ ከተማ ማሸነፍ የቻለው። የሐዋሳ ከተማን የማሸነፊያ ግብም ሽመልስ በቀለ ከመረብ ጋር ማሳረፍ ችሏል። ቅዱስ ጊዮርጊስ ያለፉትን 6 ጨዋታዎች ማሸነፍ አልቻሉም። የሊግ ደረጃቸውን ስንመለከት ሐዋሳ ከተማ 24 ነጥቦችን ሰብስቦ አራተኛ ደረጃ ላይ ሲቀመጥ፣ ቅዱስ ጊዮርጊስ በ19 ነጥቦች 8ኛ ደረጃ ላይ የተቀመጠ ቡድን ያደርገዋል። በሌላ የኢትዮጵያ ፕሪሚየር ሊግ መርሃ ግብር መቀሌ ሰባ እንደርታ ከሸገር ከተማ ጋር ያደረጉት መርሃ ግብር ያለምንም ጎል 0-0 በሆናቸው ውጤት የተጠናቀቀ መርሃ ግብር ነው። ሸገር ከተማ በ14 ነጥቦች 15ኛ ነው። መቀሌ ሰባ እንደርታ ደግሞ በ12 ነጥቦች 18ኛ ደረጃ ላይ የተቀመጠ ቡድን አድርጎታል። የአፍሪካ ዋንጫ ጉዳዮችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። በአፍሪካ ዋንጫ ትላንትና የተደረጉ መርሃ ግብሮች አሉ፣ እንዲሁ ደግሞ ዛሬ የሚጠበቁ መርሃ ግብሮችም አሉ። የአፍሪካ ዋንጫ በሞሮኮ አስተናጋጅነት እየተደረገ አሁን ላይ የሩብ ፍጻሜ ጨዋታዎች ላይ ደርሷል። ወደ ግማሽ ፍጻሜም እየተሸጋገሩ የሚገኙ ብሔራዊ ቡድኖች ተለይተው ታውቀዋል። ወደ መገባደጃው እየደረሰ ነው የሚገኙ አሁን ላይ። ትላንትናም ወደ ግማሽ ፍጻሜ ለማለፍ 2 ጨዋታዎች ተደርገዋል። በጣም በጉጉት ሲጠበቁ የነበሩ ጨዋታዎች ናቸው። አሁን ላይ ጠንከር ያሉ ብሔራዊ ቡድኖች በዚህ የአፍሪካ ዋንጫ ላይ እንደቀሩ ተመልክተናል። በሩብ ፍጻሜው ላይ ከደረሱት ብሔራዊ ቡድኖች መካከል ሴኔጋል ከማሊ፣ ከዛ ውጪ ደግሞ ሞሮኮና ደግሞ ካሜሩን ትላንትና ጨዋታቸውን አድርገዋል ወደ ግማሽ ፍጻሜው ለማለፍ። ቅድሚያ ጨዋታው የተደረገው በሴኔጋልና በማሊ ብሔራዊ ቡድን መካከል የተደረገ መርሃ ግብር ነው። ሲጠበቅ የነበረ መርሃ ግብር ነው። ሁለት የምዕራብ አፍሪካ ሀገራት እርስ በርስ የተገናኙበት ጨዋታ እንደሆነ ተመልክተናል። ሴኔጋል ይህንን ጨዋታ በማሸነፍ ቀጣዩን ዙር ግማሽ ፍጻሜውን መቀላቀል የቻለች ብሔራዊ ቡድን ሆናለች። በአፍሪካ ዋንጫ ሩብ ፍጻሜ ሴኔጋል ከማሊ ጋር ያደረገችውን ጨዋታ 1-0 በሆነ ውጤት ነው ማሸነፍ የቻለችው። የሴኔጋልን ብቸኛ የማሸነፊያ ግብ ለኤቨርተን የሚጫወተው ኢሊማን ንጃይ ነው ማስቆጠር የቻለው። የማሊ ብሔራዊ ቡድን በመጀመሪያው አጋማሽ የቶትንሃሙን ተጫዋች የሆነውና አምበላቸው ይቪስ ቢሱማን በሁለት ቢጫ ካርድ በቀይ ካርድ በማጣቱ ጨዋታውን በ10 ተጫዋቾች ነው ለመጨረስ የተገደደው። ውጤቱን ተከትሎ ሴኔጋል ግማሽ ፍጻሜውን ስትቀላቀል፣ ማሊ ደግሞ ከውድድሩ ውጭ ሆናለች። ሴኔጋል በግማሽ ፍጻሜው የግብጽና የኮት ዲቮር ብሔራዊ ቡድን አሸናፊን ነው የምትገጥመው። እንግዲህ የማሊ ብሔራዊ ቡድን አሰልጣኝ የሆኑት ቶም ሴንትፊት ከጨዋታው በፊት አንድ ጉዳይን አንስተው ነበር። እስካሁን እንዳልኳችሁ ከዚህ በፊትም አንድም ጨዋታ ሳያሸነፉ በፍጹም ቅጣት ምት እያለፉ ነበር ለዚህኛው ስቴጅ የደረሱትና ለሩብ ፍጻሜ የደረሱትና ከዚህ በኋላም የሚደረጉ ጨዋታዎችን ሳናሸንፍ ዋንጫውን ልናሳካ እንችላለን ሲሉ ሀሳባቸውን ሰጥተው ነበር። ነገር ግን በትላንትናው ጨዋታ ላይ ግን በተለይ ደግሞ
በይቪስ ቢሱማ በቀይ ካርድ መውጣቱና በጎዶሎ ተጫዋች ረጅሙን ደቂቃ ደግሞ ማድረጋቸው ቡድኑን በደንብ እንደጎዳው ተመልክተናል። ሴኔጋል ትናንትና ሙሉ ዶሚናንት የነበረችበት መርሃ ግብር ነው ብሎ ማንሳት ይቻላል። በአጠቃላይ ጨዋታውን 1-0 አሸንፋ ሴኔጋል የሳዲዮ ማኔ ሀገር ወደ ቀጣዩ ዙር ወደ ግማሽ ፍጻሜው ማለፏን አረጋግጣለች። እንዳልኳችሁ በግማሽ ፍጻሜው ከግብጽና ከኮት ዲቮር አሸናፊ ጋር የምትጫወት ነው የሚሆነው። ሌላኛው ምሽት ላይ የተደረገውና በርካቶች በጉጉት ሲጠብቁት የነበረው ጨዋታ የካሜሩንና የሞሮኮ ብሔራዊ ቡድን ያደረጉት መርሃ ግብር እንደሆነ ይታወቃል። ካሜሩንም ሞሮኮም በዚህ ውድድር ላይ በጣም ጠንካራ መሆናቸውን አሳይተው የመጡ ብሔራዊ ቡድኖች ናቸው። በተለይ ካሜሩን በዚህ የአፍሪካ ዋንጫ በጣም ጠንከራ ያለው ምድብ ውስጥ የተደለደለች ከአይቮሪ ኮስት ጋር አንድ ምድብ የነበሩበትን አጋጣሚ ተመልክተናልና ከዛ ምድብ በተመሳሳይ ነጥብ በሁለተኛ ደረጃነት ነው አጠናቃ ወደዚህኛው ውድድር የመጣቸውና ሞሮኮ ደግሞ የውድድሩ አዘጋጅ ናት። በአፍሪካ አሁን ላይ ከሚገኙ ብሔራዊ ቡድኖች መካከል በቀዳሚነት የሚጠቀስ ብሔራዊ ቡድን ነው። ዓለም ዋንጫ 2022 ላይ ምን እንደሰሩ እናስታውሳለን። በአፍሪካ ታሪክ ሪከርድ ሰብረው ነው በዓለም ዋንጫ ላይ ያሳለፉት። አሁን ደግሞ በአፍሪካ ከሚገኙ ብሔራዊ ቡድኖች መካከል ምርጡ ብሔራዊ ቡድን እንደሆነ ይታወቃልና በርከት ያሉ ከዋክብቶች የሞሉት ቡድን እንደሆነ ይታወቃል። የካሜሮን ብሔራዊ ቡድን አሰልጣኝ የሆኑት ሰው ጭምር ከዛ ውጪ ደግሞ ተጫዋቾችም ጭምር ለሞሮኮ ብሔራዊ ቡድን ቀድመው እጃቸውን የሰጡበት መርሃ ግብር እንደነበር እናስታውሳለን። ዋንጫ የማሸነፍ ቅድመ ግምቱ የሞሮኮ ነው ብለው ነበር የካሜሮን ብሔራዊ ቡድን ተጫዋች የሆነው ጂያና ኦናና የተባለ ተጫዋች የካሜሮን ብሔራዊ ቡድን አማካይ ነው። ይህ ተጫዋች ቡድናቸው ለትላንትናው የሞሮኮ ጨዋታ ጥሩ መዘጋጀቱን ቢናገርም ነገር ግን የአሸናፊነት ቅድመ ግምቱ ለሞሮኮ መሰጠቱ ተገቢ ነው፣ ጠንካራ ብሔራዊ ቡድን አላቸው ሲልም ጭምር ተናግሯል። ካሜሮን የዋንጫ ተገማች አይደለችም፣ ነገር ግን ሞሮኮ ግን በጣም ለዋንጫ የምትገመት ብሔራዊ ቡድን ናች ሲልም ጭምር ነው የካሜሮን የመሃል ሜዳ ተጫዋች የሆነው ሰው ነው የሚናገረው ይሄንን። ሞሮኮ በውድድሩ አዘጋጅ ናት። በርካታ አቅም ያላቸው ተጫዋቾች መያዟ ለዋንጫው አሸናፊነትም እንድትጠበቅ አድርጓታል ሲልም ጭምር ነበር። ጂያና ኦናና የተባለ የአማካይ ስፍራ ተጫዋቻቸው የካሜሮን ብሔራዊ ቡድን ተጫዋች ነው ይህንን ምስክርነት ለሞሮኮ የሰጠው። እሱ ብቻ አይደለም፣ አሰልጣኙም ጭምር የካሜሮን ብሔራዊ ቡድን አሰልጣኝ ጭምር ሞሮኮ ብሔራዊ ቡድን በአፍሪካ ከዋክብትን የያዘ ብሔራዊ ቡድን እንደሆነ አውሮፓ ላይ የሚገኙ ትልልቅ ክለቦች ውስጥ የሚጫወቱ ተጫዋቾችን የያዘ ስብስብ እንደሆነና ይህንን ዋንጫ ለማሸነፍም ትልቅ ቅድመ ግምት የሚሰጠው ብሔራዊ ቡድን እንደሆነ ነገር ግን እኛ የተቻለንን ሁሉ አድርገን ጨዋታውን ለማሸነፍ እንሞክራለን ሲልም ጭምር ነበር ሀሳቡን የሰጠውና በትላንትናው ጨዋታ ግን ካሜሮን ለሞሮኮ እጇን ሰጥታለች። ሞሮኮ ጨዋታውን በአሸናፊነት አጠናቃለች። በአፍሪካ ዋንጫ የሩብ ፍጻሜ ጨዋታ ሞሮኮ ከካሜሩን ጋር ያደረገችውን መርሃ ግብር 2-0 በሆነ ውጤት ነው ማሸነፍ የቻለችው። የሞሮኮን የማሸነፊያ ግቦችም ብራሂም ዲያዝ እና ኢስማኤል ሳባሪ ናቸው ከመረብ ጋር ማሳረፍ የቻሉት። ብራሂም ዲያዝ በ5 ተከታታይ የአፍሪካ ዋንጫ ጨዋታዎች ግብ ያስቆጠረ ሁለተኛው ታሪካዊ ተጫዋች አድርጎታል። ብራሂም ዲያዝ የአፍሪካ ዋንጫ ከፍተኛ ግብ አስቆጣሪነትንም በ5 ግቦች እየመራ ይገኛል። ሞሮኮ በግማሽ ፍጻሜም ማለፏን ያረጋገጠች ብሔራዊ ቡድን ሆናለች። ብራሂም ዲያዝ እንግዲህ የሪያል ማድሪድ ተጫዋች እንደሆነ ይታወቃል። በዚህ የአፍሪካ ዋንጫ ውድድር ላይ በእያንዳንዱ ጨዋታ ጎል ማስቆጠር ችሏል። እስካሁን ሞሮኮ ባደረገችው እያንዳንዱ ጨዋታ ከኮሞሮስ ጋር፣ ከማሊ ጋር፣ ከዛምቢያ ጋር፣ ከታንዜኒያ እና ትላንትና ደግሞ ከካሜሩን ጋር ያደረጓቸውን 5ቱንም ጨዋታዎች ላይ ጎል ማስቆጠር የቻለ ተጫዋች ነው። በሞሮኮ ታሪክ እንደዚህ ተደርጎ አይታወቅም፣ ወይም የሞሮኮ የመጀመሪያው ተጫዋች ነው ይህንን በማድረግ በ5 ተከታታይ ጨዋታዎች ጎል በማስቆጠር ይህንን ሪከርድ ሰብሯል። ከዛ ውጪ ግን ብራሂም ዲያዝ ከ1968 ኮፊ ከሚባል ተጫዋች ካደረገው በኋላ በመጀመሪያዎቹ 5 የአፍሪካ ዋንጫ ጨዋታዎች ላይ ጎል ያስቆጠረ ሁለተኛው ተጫዋች ያደርገዋል። ያኔ ኦሲዬ ኮፊ የተባለ ተጫዋች ይህንን አድርጎት ነበር። ከዛ በኋላ ለመጀመሪያ ጊዜ ነው ይሄ ነገር ሲሆን፣ ምናልባት በቀጣዩ ጨዋታ ጎል ማስቆጠር የሚችል ከሆነ ደግሞ በአፍሪካ ዋንጫ ታሪክ በ6ቱ ተከታታይ ጨዋታዎች ጎል ያስቆጠረ የሚለውን ሪከርድም መያዝ የሚችልበት እድል አለው። አሁንም ይሄ ሪከርድን አብሮ በጋራ መጨበጥ የቻለበትን አጋጣሚ ነው የተመለከት ነው። ሞሮኮ ወደ ቀጣዩ ዙር ማለፏን አረጋግጣለች። በዚህ መሰረትም በቀጣዩ በግማሽ ፍጻሜ ጨዋታ የናይጄሪያና የአልጄሪያን አሸናፊ ነው የምትገጥመው። ከነዚህ ብሔራዊ ቡድኖች አንዷን በግማሽ ፍጻሜ ጨዋታ ትገጥማለች። እነዚህ ሁለት ብሔራዊ ቡድኖች ዛሬ ጨዋታቸውን የሚያደርጉ ይሆናል። የዋሊድ ሬግራጋዊ ቡድን ሞሮኮ ዘንድሮ ለዋንጫው ከሚገመቱ ብሔራዊ ቡድኖች መካከል አንደኛው እንደሆነ እየተመለከትን እንገኛለን። የአፍሪካ ዋንጫ ጨዋታዎች ዛሬም ቀጥለው ይደረጋሉ። በሩብ ፍጻሜ ጨዋታዎች ዛሬ 2 ጨዋታዎች ናቸው የሚደረጉት። ልክ ምሽት 1 ሰዓት ሲል
አልጄሪያና ናይጄሪያ የሚያደርጉት መርሃ ግብር በርካቶች በጉጉት ይጠብቁታል። አብዛኛው እንኳን ባይሆን ተመጣጣኝ አይነት ግምቶች ናቸው የተሰጣቸው። በተወሰነ ደረጃ ግን ናይጄሪያ የተሻለ ግምት ተሰጥቷታል። በዚህ አፍሪካ ዋንጫ ላይ ሁለቱ ብሔራዊ ቡድኖች የተለያየ አይነት አቋም ላይ ነው የሚገኙት። አልጄሪያ በጣም ጠንካራ መከላከል ያለው ብሔራዊ ቡድን መሆኑን አሳይቷል። በዚህ ውድድር ላይ አንድ ጎል ብቻ ነው እስካሁን ድረስ ብሔራዊ ቡድኑ የተቆጠረበት። መከላከሉን እናንሳ እንጂ በማጥቃት መስመሩ ላይም በጣም ጠንካራ የሆኑ ተጫዋቾች ያሉት ብሔራዊ ቡድን እንደሆነ ይታወቃል። በአብዛኛው ግን መከላከሉ ላይ በጣም ጠንካራ ብሔራዊ ቡድን እንደሆነና በዚህ አፍሪካ ዋንጫ ላይ በጣም አነስተኛ ጎል የተቆጠረበት ብሔራዊ ቡድን መሆኑን ተመልክተናል። የአልጄሪያ ብሔራዊ ቡድን በተለይ የአይት ኑሪ፣ የቤን ሰባዬ ከዛ በተጨማሪ የቤንጋል የመከላከል ስፍራ ተጫዋቾች ናቸው። እነዚህ በጣም ጠንካራ የመከላከል ስፍራን መስራት የቻሉ ተጫዋቾች ናቸው። ነገር ግን በማጥቃቱ መስመር ላይ እነ ሪያድ ማህሬዝን እና እነ ሙሐመድ አሙራን መርሳት አይቻልም። በጣም ጠንካራ የማጥቃት መስመርም እንዳላት ይታወቃልና የዛሬው ጨዋታ በትልቅ ጉጉት እንዲጠበቅ ያደርገዋል። በመከላከሉ ረገድ ላይ ጠንካራ ናት አልጄሪያ እንዳልኳቸው። በናይጄሪያ በኩል ስንመለከት ደግሞ በዚህ የአፍሪካ ዋንጫ ላይ በርከት ያሉ ግቦችን ያስቆጠረው ብሔራዊ ቡድን የናይጄሪያ ብሔራዊ ቡድን ነው። ስለዚህ በማጥቃቱ በኩል ላይ ደግሞ የናይጄሪያ ብሔራዊ ቡድን በትልቁ ስሙ የሚነሳ ብሔራዊ ቡድን ነው። በመከላከሉ ረገድ ግን በርከት ያሉ ጎሎች የሚቆጠሩበት ብሔራዊ ቡድን እንደሆነ ተመልክተናልና በማጥቃቱ ጠንካራ ከሆነውና በመከላከሉ ጠንካራ ከሆነው ብሔራዊ ቡድኖች ናይጄሪያና አልጄሪያ ዛሬ ጨዋታቸውን ያደርጋሉ። እነዚህ ሁለት ቡድኖች ለየት የሚያደርጋቸው በዘንድሮ የአፍሪካ ዋንጫ የምድብ ሁሉንም ጨዋታዎች ያሸነፉት ብቸኞቹ ሁለት ብሔራዊ ቡድኖች ናቸው። ምድባቸውን በ9 ነጥብ ያጠናቀቁት ሁለት ብሔራዊ ቡድኖች ናቸው። ናይጄሪያና አልጄሪያ ዛሬ እርስ በርሳቸው ጨዋታቸውን ያደርጋሉ። በናይጄሪያ በኩል እነ ቪክተር ኦስሜን በተለይ በዚህ ውድድር ላይ እስካሁን ኮከብ የሆነው ተጫዋች የአታላንታው አዴሞላ ሉክመን በዚህ ጨዋታም በጣም የሚጠበቀው ተጫዋች ነው። በዚህ ውድድር ላይ 3 ግቦችን አስቆጥሮ 4 አሲስቶችን አድርጓል። አዴሞላ ሉክመን ምንም እንኳን ከቪክተር ኦስሜን ጋር ባለፈው ጨዋታ ላይ የፈጠሩት ሰጣ ገባ በተለይ ቪክተር ኦስሜን ሉክመንን ሲቆጣው ተመልክተናልና ኳስ አላቀበልከኝም በሚል ምናልባት ይሄ ነገር ቡድኑን እንዳይበጠብጠው ተፈርቷል። ከዛ ውጭ ግን ጠንካራ ብሔራዊ ቡድን እንዳላቸው በደንብ አሳይተዋል። የነ አሌክስ ኢዎቢ፣ የነ ዊልፍሬድ እንዲዲ ሌሎችም የተጫዋቾች ጥምረት ናይጄሪያን ምናልባት ዘንድሮ በትልቁ እንድታሳካ ያደርጋታል ተብሎ ይታሰባል። በተለይ በዓለም ዋንጫ ላይ ያለመሳተፋቸው ደግሞ ቁጭት እንደፈጠረባቸው ጭምር ሲነገር ነበረና የዛሬውን ጨዋታ በትልቅ ጉጉት ይጠብቁታል ተብሎ ይታሰባል። በአፍሪካ የምንመለከታቸው አንዳንድ ጉዳዮች አሉ። ይሄ ከካሳ ክፍያ ወይም ከጉርሻ ክፍያ ጋር በተያያዘ የሚነሱ ጉዳዮች አሉና በተለይ በናይጄሪያ ብሔራዊ ቡድን በኩል ደግሞ እንደዚህ አይነት ጉዳዮች በተደጋጋሚ የምንሰማቸው ጉዳዮች ናቸውና አንድ ተጫዋች ከራሱ ኪስ ለተጫዋቾች ጉርሻ ሊከፍልም ዝግጁ እንደሆነ ተነግሯል። ይህ ተጫዋች የሌስተር ሲቲው ተጫዋች የሆነው ዊልፍሬድ እንዲዲ ነው። የናይጄሪያ ብሔራዊ ቡድን አምበል የሆነው ዊልፍሬድ እንዲዲ ቡድኑ የጠየቀውን ጉርሻ ከራሱ ኪስ ለመክፈልም ቃል እንደገባ ነው የተነገረው። የናይጄሪያ ተጫዋቾች ከአልጄሪያ ጨዋታ በፊት የድል ጉርሻ ካልተሰጣቸው ልምምድ እንደማይሰሩ ነው ያስፈራሩት። ወይም ደግሞ ገንዘብ የማይሰጠን ከሆነ ጉርሻ ቃል የማይገባልን ከሆነ የአልጄሪያው ጨዋታን ለመዘጋጀት ዝግጁ አንሆንም ሲሉ ጭምር ነበር የተናገሩትና ችግሩ የማይፈታ ከሆነ ተጫዋቾቹ በአልጄሪያ ጨዋታ አንሳተፍም የሚል አቋም መያዛቸው ጭምር ተዘግቧል። የብሔራዊ ቡድን አምበል የሆነው ዊልፍሬድ እንዲዲ በበኩሉ ከጨዋታው በኋላ ፌዴሬሽኑ ችግሩን ካልፈታ ከራሱ ኪስ አበሉን እንደሚሰጣቸው ነው የነገራቸው። ቡድኑ ልምምድ እንዲሰራና አልጄሪያ ጨዋታ ላይ እንዲጫወት እየለመንኳቸው ነው ያለው ዊልፍሬድ እንዲዲ ከሁለተኛው ጨዋታ ጀምሮ ይህንን ሳደርግ ነበር ሲልም ነው የተናገረው። እስከ ቅዳሜ ችግሩ ካልተፈታ ግን አሁን ላይ ከራሴ ኪስ አውጥቼ ጉርሻውን እንደምሰጣቸው ቃል ገብቼላቸዋለሁ ሲል ነው የናይጄሪያ ብሔራዊ ቡድን ካፕቴን የሆነው ዊልፍሬድ እንዲዲ ሀሳቡን የተናገረው። የመጨረሻው የአፍሪካ ዋንጫ ይሆናል ያለው ደግሞ ሪያድ ማህሬዝ ነው። የአልጄሪያ ብሔራዊ ቡድን ተጫዋች የሆነው ሪያድ ማህሬዝ የመጨረሻ የአፍሪካ ዋንጫውን እያደረገ መሆኑን የተናገረው ይሄ የመጨረሻ የአፍሪካ ዋንጫ ተሳትፎ ሊሆን ይችላል ሲል ሪያድ ማህሬዝ ይናገራል። በዛሬው ዕለትም ጨዋታውን ያደርጋል ተብሎ ይታሰባል። ከዚህ ትውልድ ጋር የአፍሪካ ዋንጫን ማሸነፍ እፈልጋለሁ ሲል ውድድሩን ለማሸነፍ እንደሚጠርም ጭምር ነው የተናገረው። ከዚህ በፊት በእርግጥ 2019 ላይ የአፍሪካ ዋንጫን ማሸነፋቸውን እናስታውሳለን። የዘንድሮን የአፍሪካ ዋንጫንም በድጋሚ ለማሸነፍም ትልቅ ፍላጎት እንዳለው ጭምር ነው የተናገረው። የአልጄሪያ ብሔራዊ ቡድን ካፕቴን የሆነው ሪያድ ማህሬዝ ነው ይህንን ሀሳብ የሰጠው። የአፍሪካ ዋንጫ 2 ጨዋታዎች እነዚህ ናቸው ዛሬ የሚደረጉት፣ ናይጄሪያ ከአልጄሪያ። ከዛ ውጭ ደግሞ ግብጽና አይቮሪ ኮስት ምሽት 4 ሰዓት የሚያደርጉት ጨዋታ እንዲሁ በጉጉት ይጠበቃል። የሞሐመድ ሳላህ ሀገር ግብጽና የአማድ ዲያሎ ብሔራዊ ቡድን በተለይ በዚህ ውድድር ላይ በጣም ጠንካራ መሆናቸውን አሳይተዋል። የአይቮሪ ኮስት ብሔራዊ ቡድን በተለይ ታዳጊ ተጫዋቾች የሆኑት ሁለቱ
እና ያን ዲያማንዴና እንዲሁ ደግሞ አማድ ዲያሎ በዚህ ውድድር ላይ በጣም ደምቀው የታዩበት ውድድር እንደሆነ ይታወቃል። በአርቢ ለብዚሽ እየተጫወተ የሚገኘው ያን ዲያማንድ በርከት ያሉ ክለቦች በአውሮፓ የሚፈልጉት አይነት ተጫዋች ሆኗል። አሁን ላይ ታዳጊ ነው፣ ነገር ግን በማንቸስተር ዩናይትድ ጨምሮ በፓሪስ ሰን ዠርሜን በሌሎችም የአውሮፓ ታላላቅ ክለቦች እየተፈለገ የሚገኝ ተጫዋች ነው። ምናልባት እስካሁን የአይቮሪ ኮስት ጨዋታን ያልተመለከታችሁ ውድ ቤተሰቦቻችን ዛሬ ምናልባት የመመልከት እድሉን ካገኛችሁ ያን ዲያማንዴን እንግዲህ እንድትመለከቱት እንጋብዛለን። በጣም ሱፐርስታር የሆነ ተጫዋች ነው። ከዛ ውጪ ደግሞ አማድ ዲያሎም በጣም ጠንካራ ውድድርን እያሳለፈ ነው የሚገኘው ለአይቮሪ ኮስት ብሔራዊ ቡድን ለዚህ ውድድር ላይ በጣም ስኬታማ ለመሆኑ ትልቁን አስተዋጽኦ እያበረከተ ይገኛል። በዛሬው ጨዋታስ ምን ማድረግ ይችላሉ? የሚጠበቅ ጨዋታ ነው። ከግብጽ ብሔራዊ ቡድን ጋር ይህንን ጨዋታ ያደርጋሉ። ሞሐመድ ሳላ ከዚህ ጨዋታ በፊት የሰጠው አንድ ሀሳብ አለ። የግብጽ ብሔራዊ ቡድን ዘንድሮ ዋንጫ ለማሸነፍ ግምት የሚሰጠው ብሔራዊ ቡድን አይመስለኝም፣ በርካታ ወጣት ተጫዋቾችን ይዘን ነው ወደዚህ ውድድር የመጣ ነው ሲል ሀሳቡን ሰጥቶ ነበር። ዛሬ የሩብ ፍጻሜ ጨዋታውን ያደርጋል። ግብጽና አይቮሪ ኮስት ምሽት 4 ሰዓት ሲል መርሃ ግብራቸውን የሚያደርጉ ነው የሚሆነው። ዛሬ የሚደረጉ ሌሎች ጨዋታዎችን እንመልከት። በተወዳጁ እንግሊዝ ፕሪሚየር ሊግ ዛሬ መርሃ ግብር ባይኖርም ነገር ግን በኤፍኤ ካፕ ዛሬ መርሃ ግብሮች ያደርጋሉ። በእንግሊዝ ፕሪሚየር ሊግ የሚጫወቱ ቡድኖች በእርግጥ በጣም በርከት ያሉ መርሃ ግብሮች ናቸው ውድ ቤተሰቦቻችን የሚደረጉት። እኛ መርጠን ነው ወደ እናንተ የምናደርሰው ወይም የምንጠቁማችሁ በፕሪሚየር ሊግ የሚጫወቱ ቡድኖች የሚያደርጓቸውን የተወሰኑ መርሃ ግብሮችን ነው የምንጠቅማችሁ እንጂ በጣም በርከት ያሉ ጨዋታዎች ናቸው ዛሬ በኤፍኤ ካፕ የሚደረጉት። ቀን 9 ሰዓት ከሩብ ሲል ሁለት ጨዋታዎችን እንጠቁማችሁ። ኤቨርተን ከሰንደርላንድ ጋር የሚያደርጉት መርሃ ግብር አለ። ይህ ጨዋታ በሂል ዴንከንሰን ስቴዲየም የሚደረግ መርሃ ግብር ነው። ቀን 9 ሰዓት ከሩብ ላይ ይደረጋል። ከዛ ውጪ ወልቨርሃምፕተን ወንደረርስ ደግሞ በሜዳው ሞሊኒው ስቴዲየም የታችኛው ሊግ ተሳታፊ የሆነውን ሽዌስቤሪ ታውንን የሚገጥምበት ጨዋታ ይደረጋል። ምሽት 12 ሰዓት ሲል በርንሌይ ከሚልዎል ጋር ይጫወታል። ፉልሃም ከሚድልስቦሮ፣ ማንቸስተር ሲቲ ከኤክስተር፣ ከዛ በተጨማሪ ኒውካስል በሴንት ጄምስስ ፓርክ ከቦርንመዝ ጋር ይጫወታል። ሼፊልድ ዌንስዴይ ከብሬንትፈርድ፣ ቶተንሃም ከአስተን ቪላ፣ ቻርልተን ደግሞ ከቼልሲ ጋር የሚያደርጓቸው መርሃ ግብሮች ይጠበቃሉ። ከነዚህ ጨዋታዎች መካከል ቶተንሃም ከአስተን ቪላ ጋር የሚያደርጉት በቶተንሃም ሆትስፐርስ ስቴዲየም የሚደረገው ጨዋታ ምሽት 2 ሰዓት ከ45 ነው የሚደረገው። ቻርልተን እና ቼልሲ የሚያደርጉት ጨዋታ ደግሞ ልክ ምሽት 5 ሰዓት ሲል የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። በሌሎች ሊጎችም ጨዋታዎች ቀጥለው ይደረጋሉ። በጀርመን ቡንደስሊጋ ዛሬ የሚጠበቅ ጨዋታ ይኖራል። ፍራይበርግ ከሃምበርግ ጋር ጨዋታውን ያደርጋል። ሄዲኒሃም ከኮሎኝ ጋር የሚያደርጉት መርሃ ግብርም እንዲሁ ይጠበቃል። ኡኒየን በርሊን ከማይንዝ ጋር ነው የሚጫወቱት። ከዛ ውጪ ባየር ሌቨርኩዘን እና ስቱትጋርት የሚያደርጉት መርሃ ግብርም ዛሬ የሚደረግ የጀርመን ቡንደስሊጋ ጨዋታ ነው። በጣሊያን ሴሪኤ ኮሞ ከቦሎኛ፣ ኡዲኒዜ ከፒየትሳ፣ ሮማ ከሳሶሎ፣ አታላንታ ከቶሪኖ ጋር ጨዋታቸውን ያደርጋሉ። በስፓኒሽ ላሊጋ ሪያል ኦቪዬዶ ከሪያል ቤቲስ፣ ቪያሪያል በኤስታዲዮ ዴላ ሴራሚካ ከዲፖርቲቮ አላቬስ፣ ዤኖዋ ከኦሳሱና ጋር፣ ቫሌንሲያ ደግሞ ከኤልቼ ጋር መርሃ ግብራቸውን ያደርጋሉ። በአውሮፓ ታላላቅ ሊጎች ዛሬ የሚደረጉ መርሃ ግብሮች ደግሞ እነዚህ ነው የሚመስሉት። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። ውድ ቤተሰቦቻችን ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። ማንቸስተር ዩናይትድ በክረምቱ በአማካይ ዝውውር እጅጉን ቢዚ ይሆናል ተብሎ ከሚታሰቡ ቡድኖች መካከል አንደኛው ነው። ዋነኛው ስም ደግሞ ኤሊየት አንደርሰን እንደሆነ ነው ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘው። በተለይ አንዳንድ የመረጃ ምንጮች እንደሚያሳዩት ከሆነ ማንቸስተር ዩናይትድ ይፋዊ ንግግርን ከክለቡ ጋር አድርጓል የሚልም ዘገባዎች ጭምር እየወጡ ነው የሚገኙትና ማንቸስተር ዩናይትድ ኤሊዮት አንደርሰንን ለማስፈረም አሁን በትልቁ እንቅስቃሴ የሚያደርግበት ሰዓት ላይ እንደሆነ የሚያሳዩ መረጃዎች ይወጣሉ። ነገር ግን ይሄ ዝውውር የሚፈጸመው በዚህ የጥር የተጫዋቾች የዝውውር መስኮት ሳይሆን በክረምት የተጫዋቾች የዝውውር መስኮት ነውና ዩናይትድ ይህንን ተጫዋች ለማስፈረም ጥረቶችን እያደረገ ነው። ሌሎች እንደ ቼልሲ ያሉ ክለቦችም ተጫዋቹን ይፈልጉታል። በተለይ ማንቸስተር ሲቲም የአማካይ ክፍሉ ላይ ይህንን ተጫዋች ማስፈረም እንደሚፈልግ በተደጋጋሚ የተነገረ ጉዳይ ነው። ነገር ግን ፋብሪዚዮ ሮማኖ እንደተናገረው ከሆነ ዩናይትድ ይህንን ተጫዋች ለማስፈረም ቅድሚያ እንቅስቃሴውን ጀምሮታል። በዩናይትድ ቤት ከካርሎስ ባሌባ እኩል እጅጉን የሚፈለገው ኤሊዮት አንደርሰን ነው። በዚህም ከባድ ፉክክር እንደሚኖርም ይጠበቃል። በክረምቱ የተጫዋቾች የዝውውር መስኮት ተብሎ ነው የሚጠበቀው። ቤንጃሚን ሼስኮ የሳምንቱ ምርጡ ተጫዋች ተብሏል። የተወዳጁ የእንግሊዝ ፕሪምየር ሊግ 21ኛ ሳምንት ጨዋታዎች የሳምንቱ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረትም የማንቸስተር ዩናይትድ አጥቂ ቤንጃሚን ሼስኮ የሳምንቱ ምርጥ ተጫዋች በመባል የተመረጠ ተጫዋች ነው። ሴሽኮ እንግዲህ በማንቸስተር ዩናይትድ ከበርንሌ ጋር አቻ በተለያዩበት ጨዋታ 2 ጎሎችን ማስቆጠሩን እናስታውሳለንና የዚህ ሳምንት ምርጡ ተጫዋች የሚለውንም ሽልማት ማሸነፍ ችሏል። ምንም እንኳን ማንቸስተር ዩናይትድ
ጨዋታውን ማሸነፍ ባይችልም ነገር ግን በጨዋታው ላይ በግሉ በጣም ጥሩ እንቅስቃሴዎችን አድርጓል። ሁለት ቆንጆ ደግሞ አጨራረሶችንም አስመልክቶናል ቤንጃሚን ሼስኮ። በዚህም የሳምንቱ ምርጥ ተጫዋች የሚለውን ሽልማት ማግኘት ችሏል። ዳረን ፍሌቸር ከብራይተን ኤንድ ሆቭ አልቢየን ጋር ከሚያደርጉት የኤፍኤ ካፕ ጨዋታ በፊት የተለያዩ ጉዳዮችን አንስተዋል። ዳረን ፍሌቸር በብራይተኑ ጨዋታ ማንቸስተር ዩናይትድን እየመራ ለመጀመሪያ ጊዜ በኦልትራፎርድ ጨዋታውን ያደርጋልና ስለ መጫወቱ ተጠይቆ ነበር። ማንቸስተር ዩናይትድን በጊዜያዊ አሰልጣኝነት እንድመራ መጠየቄ ለእኔ በጣም ትልቅ ክብር ነው። ይህንን ክለብ በተጫዋችነት እንዲሁም በተለያዩ ሚናዎችም የመወከል እድሉን አግኝቻለሁ። ሁልጊዜም ለክለባችን መልካም የሆነውን ነገር አድርጌያለሁ። ይህ ነገር አሁንም በእርግጠኝነት አይለወጥም። በኦልትራፎርድ ማንቸስተር ዩናይትድ በአሰልጣኝነት መምራትም በጣም ትልቅ እድል ነው ሲልም ጭምር ነው ዳረን ፍሌቸር ሀሳቡን የተናገረው። የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ዳረን ፍሌቸር ከእሁድ ምሽቱ ጨዋታ አስቀድሞ የተለያዩ ጋዜጣዊ መግለጫዎችን ሰጥቷል። ዳረን ፍሌቸር ሲናገር ከበርንሌ ጨዋታ ጋር ተመሳሳይ ተጫዋቾች ይኖሩናል። ስለ ወደፊት ቆይታውም ከሰር ጂም ራትክሊፍ ጋር ተነጋግሮ እንደሆነም ተጠይቆ ነበር። አልተነጋገርኩም ሲል ነው ምላሽ የሰጠው። ከኦማር ቤራድና ከጄሰን ዊልኮክስ ጋር ግን ተወያይተናል። አሁን ላይ ትልቁ ትኩረቴም በተሰጠኝ ሚና ላይ ነው ሲልም ጭምር ነው የተናገረው። ስለ ወደፊት ቆይታዬ ምንም ነገር አላደረግንም። እነዚህን ሁለት ጨዋታዎችን እንድመራ ሙሉ ኃላፊነት ሰጥተውኛል። የራሴን ውሳኔዎች መወሰን፣ ቡድኑን መምራትና ማዘጋጀት ደግሞ የኔ ኃላፊነት ነው። ከዚህ ውጪ ምንም አይነት ንግግር ግን አልተደረገም ሲል ዳረን ፍሌቸር ይናገራል። ስለ ማንቸስተር ዩናይትድ አካዳሚ ጥያቄ ቀርቦለት ነበር። የአንደር 18 አሰልጣኝ እንደሆነ ይታወቃል። ዳረን ፍሌቸር የዚህ ቡድን ታሪክን ከተመለከተን ይህ ክለብ የተገነባው በአካዳሚ ፍሬዎች እንደሆነ አምናለሁ። ሪከርዶችም ይህን ነው የሚመሰክሩት። አንዳንድ አስደናቂ ተሰጥኦ ያላቸው ተጫዋቾችን እንዳፈራን አምናለሁ። ሺያ ሌሲ ደግሞ እንዳደረግነው ሌሎችም ወጣት ተጫዋቾች ራሳቸውን ማሳየት እንደሚችሉ ተስፋ አደርጋለሁ ሲልም ጭምር ነው የተናገረው አሰልጣኝ ዳረን ፍሌቸር። ሌላኛው ዳረን ፍሌቸር ስለ ኤፍኤ ካፕ አስፈላጊነትም ተናግሯል። አስፈላጊ ውድድር ሲሆን የማንቸስተር ዩናይትድ ማንነት የተገነባው ዋንጫዎችን በማሸነፍ ላይ ነው። ባለፉት ዓመታት በዚህ ውድድር ስኬታማ ሆነናል። እናም ለኔ ደግሞ በግሌ እንደ ተጫዋችም ያነሳውት የመጀመሪያ ዋንጫ ኤፍኤ ካፕ ነበር። ይሄ ደግሞ በጣም ልዩ ነገር ያደርገዋል። በአውሮፓ ውድድር ስላልተሳተፈን እንዲሁም ከካራባው ካፕ ዋንጫም ውጪ ስለሆነን ይህንን ውድድር ትኩረት ልንሰጠው የሚገባ ውድድር ሲሆን ይህንን ውድድር ለማሸነፍም ያለንን ሁሉ እንሰጣለን ሲል ነው ዳረን ፍሌቸር የተናገረው። ዳረን ፍሌቸር ስለ ሃሪ ማጓየር ጉዳትም ተጠይቆ ነበር። ከጉዳት መመለሱን በተመለከተ ለተወሰነ ጊዜ ከሜዳ ርቆ ቆይቶ ነበር። ተጫዋቾችም ከረጅም ጊዜ ጉዳት ሲመለሱ የሚሰጣቸው የጨዋታ ጊዜ የተወሰነ ሊሆን ይገባል፣ ጥንቃቄ ማድረግ የግድ ስለሆነ። ፍሌቸር በሳምንቱ መጨረሻ ኤምቤሞ ወይም ማዝራዊ ከውድድሩ ውጪ ከሆኑ ለጨዋታ ይደርሳሉ ተብሎን ተጠይቆ ነበር። ከትላንትናው ጨዋታ በፊት የሰጠው ሀሳብ ስለሆነ ነው። ትላንትና ሞሮኮና ካሜሩን ጨዋታቸውን ሳያደርጉ ነበር ይሄኛውን ሀሳብ የሰጠውና የጥያቄ ቀርቦለት ነበር። ይደርሳሉ ብዬ አልጠበቅም፣ ጨዋታው የሚደረግበት ቀን በጣም ተቃርቧል ሲልም ጭምር ነው የተናገረውና ለእሁዱ ጨዋታ ከነዚህ ሁለት ተጫዋቾች ያው የወደቀችው ካሜሩን ናትና ብሪያን ኤምቤሞ ለዚህ ጨዋታ ማሰለፍ እንደማይችል ነው የተናገረው። ነገር ግን ከዛ በኋላ በሚመጣው ጨዋታ ላይ ግን ለማሰለፍ እድሎች ይኖሩታል ተብሎ እንደሚታሰብ ነው የተናገረው ዳረን ፍሌቸር። ኦሌ ጉናር ሶልሻየር ከዛሬው ዕለት ጀምሮ ከማንቸስተር ዩናይትድ ጋር ፊት ለፊት በመገናኘት ውይይት ያደርጋል ተብሎ ነው የሚታሰበው። ግልጽ ውይይትም ያደርጋሉ ተብሎ ይታሰባል። ማይክል ካሪክም ከኦማር ቤራድና ከጄሰን ዊልኮክስ ጋር መገናኘቱ ነው የተገለጸው። ስለዚህ ኦሌ ጉናር ሶልሻየር ደግሞ ከዛሬ ጀምሮ በደንብ ንግግሮችን ያደርጋል ተብሎ ነው የሚታሰበው። ሌላኛው ፋብሪዚዮ ሮማኖ ያጋራው ሀሳብ ባርሴሎና ለማርከስ ራሽፎርድ ተወካዮች ተጫዋቹን በቋሚነት ለማስፈረም እንደሚፈልጉ አሳውቃቸዋል። ክለቡ ተጫዋቹን እያሳየ በሚገኘው ብቃት ደስተኛ እንደሆነ ተነግሯል። የ30 ሚሊዮን ዩሮ የግዢ አማራጭም ይጠቀሙበታል ተብሎ ነው የሚጠበቀው። ባርሴሎና በዚህ ተጫዋች ላይ የተለያዩ ውሳኔዎችን ሲሰጥ እንመለከተዋለን። አንዳንድ ጊዜ ተጫዋቹን ለማቆየት ምንም አይነት ፍላጎት የለውም የሚል አይነት ሀሳቦች አሉ። ምክንያቱም ከፋይናንሻል ጋር የተያዙ ጉዳዮች ናቸው። በእርግጥ ተጫዋቹ በባርሴሎና ቤት ያሳየው አቋም በጣም ጥሩ አቋሞችን እንዳሳየ ይታወቃል። ነገር ግን ከፋይናንሻል ጋር በተያዘ ባርሴሎና ላያስፈርመው ይችላል የሚሉ ዘገባዎች ሲወጡ ነበር። አሁን ላይ ደግሞ ለማንቸስተር ዩናይትድ ተወካዮችም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ነው ባርሴሎናዎች ይፋ አድርገው እየገለጹላቸው እንደሚገኝ መረጃዎች እየወጡ የሚገኙት። አርሰናል የተመለከቱ መረጃዎችን ደግሞ እናንሳ። ቡካዮ ሳካ ውሉን ለማራዘም ተስማምቷል። የአርሰናሉ የፊት መስመር ተሰላፊ የሆነው ቡካዮ ሳካ
በአርሰናል ቤት ውሉን ለማራዘምም ከስምምነት ላይ ደርሷል። እንግሊዛዊው ተጫዋች ቡካዮ ሳካም ውሉ ለተጨማሪ 5 ዓመታት ለማራዘም ነው የተስማማው ሲል ዘ አትሌቲክ ዘግቦታል። ሳካ ክለቡን ለመልቀቅ ዝግጁ ቢሆን በዓለም ላይ ያሉ በርካታ ታላላቅ ክለቦች ለማስፈረም ተዘጋጅተው እንደነበር ይታወቃል። ይሁን እንጂ ክለቦቹ የልጅነት ክለቡን መልቀቅ እንደማይፈልግ ስለሚያውቁ እንዲገፉበት አልተደረገም። ሳካም ኮንትራቱን ለረጅም ጊዜ ለማራዘም መስማማቱ ተነገረ። አሁን ደግሞ ኮንትራቱን ለማራዘም ሙሉ ለሙሉ መስማማቱን የሚያሳዩ መረጃዎች ናቸው የወጡት። በቀጣይ አርሰናል የዴክላን ራይስንም ኮንትራት ለማራዘም ፍላጎት እንዳለው ይነገራል። በተለይ በአውሮፓ ታላላቅ ክለቦች በተለይ በሪያል ማድሪድ የተጫዋች በጣም የሚፈልግ አይነት ተጫዋች ሆኗልና አርሰናሎች ይህንን ተጫዋች አሳልፈው መስጠት አይፈልጉም። ኮንትራቱንም በቅርቡ ለማራዘም ቀጣይ ስራ እንደሚሰራ ነው መረጃዎች የወጡት። ፒዮሮ ሂንካፒየ የሃምስትሪንግ ጉዳት አጋጥሞታል የሚል ፍራቻም ስላለ ክለቡ ተጨማሪ ምርመራ ሊያደርግለት ይችላል። ጉዳቱ ድንገተኛ በመሆኑ ከባድ እንዳይሆንም ስጋት እንዳለውን የተገለጸው በጉዳቱ ምክንያትም እስካሁን 10 ጨዋታዎች ብቻ እንዳመለጡት የሚታወስ ነው በአጠቃላይ ማለት ነው። ነገር ግን አሁን ላይ ጉዳቱ ምን እንደሆነ አልተረጋገጠም። ነገር ግን ሃምስትሪንግ ይሆናል የሚል ግምት እንዳለ ነው የተገለጸው። አርሰናል እስከ 60 ሚሊዮን ፓውንድ የመጀመሪያ ዋጋ በማውጣት ቲኖ ሊቨርማንቶን ለማስፈረም በቅርበት እየተከታተለው ነው። ቲኖ ሊቨርማንቶ በውድድር ዘመኑ መጨረሻ ላይ በአርሰናልና በማንቸስተር ሲቲ መካከል እሱን ለማስፈረም በሚደረገው ፉክክር ማዕከል እንደሚሆን ይጠበቃል። ሊቨርማንቶ ባለፈው ዓመትም በታህሳስ ወር ከክለቡ ጋር ያለውን ውልም ለማደስ ምንም አይነት ድርድር እንዳልፈቀደም አረጋግጧል። ሆኖም ግን አዲስ ውል ስምምነት ላይ መድረስም የኒውካስል ዩናይትድ አስተዳደር ቅድሚያ የሚሰጠው ጉዳይ እንደሆነ ነው የተረዳው። ሚኬል አርቴታ በዚህ ወር መስመሩንም ለማጠናከር ፍላጎት እንዳለው ነው እየተገለጸ የሚገኘውና የተጫዋች አሁን ላይ ኮንትራቱን ለማራዘም ፍላጎቱ ስለሌለው ምናልባት በአርሰናልና በሲቲ ትልቅ ፉክክር ይደረጋል በዝውውር ገበያው ላይ ተብሎ ይጠበቃል። አርሰናሎች ግን ይህንን ተጫዋች ለማስፈረም እንቅስቃሴዎችን እንደጀመሩና 60 ሚሊዮን ፓውንድ ዋጋ ጭምር ለማውጣት ዝግጁ እንደሆኑ ተገልጿል። ለኒውካስል ዩናይትድ በጣም ወሳኝ ከሚባሉ ተጫዋቾች አንደኛው ነው ቲኖ ሊቨርማንቶና በሚቀጥለው የዝውውር መስኮት ትልቅ ትንቅንቅ ይደረግበታል ተብሎ ይጠበቃል። የዚህ ተጫዋች ዝውውር ጉዳይ ላይ ሊቨርፑልን የተመለከተ መረጃን እናንሳ። ሊቨርፑል ወጣት ተጫዋች አስፈርሟል። የመርሲሳይዱ ክለብ ሊቨርፑል ወጣቱን የኋላ መስመር ተሰላፊ የሆነው ታላን ጃይን ማስፈረሙ ነው ይፋ የተደረገው። ሴኔጋላዊው ተከላካይ ተጫዋች በዚህ ወር 18 ዓመት እንደሚሞላው ተነግሯል። ተጫዋቹ በቀጣይ የሊቨርፑል ከ21 ዓመት በታች ቡድንን በመቀላቀል እንደሚጀምር ነው የተረጋገጠው። ወጣቱ ተከላካይ ከወራት በፊት ከ17 ዓመት በታች የዓለም ዋንጫ ውድድር ላይ ሀገሩን ወክሎ ጥሩ ጊዜን አሳልፈው እንደነበር ይታወሳል። አሁን ደግሞ ወደ ሊቨርፑል መዘዋወሩ ነው የተነገረው። ማርክ ጉሂ ለክሪስታል ፓላስ ቁርጠኛ መሆኑን ተረድቷል። እናም በዚህ ወር ይለቅ እንደሆነ እስካሁን ምንም አይነት ውሳኔ አልተወሰነም። ምክንያቱም ክሪስታል ፓላሶች ከማንኛውም ክለብ ምንም አይነት መደበኛ አቀራረብ አልቀረበላቸውም። ማንቸስተር ሲቲም ለማርክ ጉሂ ስለማዘዋወርም እየተወያዩ ነው። ክሪስታል ፓላስም ሊቨርፑል በዚህ ወር እሱን ለማስፈረም ሊሞክር እንደሚችል ያምናሉ። ክሪስታል ፓላስ ባለፈው ክረምት ከተጠየቀው ዋጋ በታች የሆኑ ቅናሾችንም በዚህ ወር እንደሚያደርጉ ይጠበቃል ተብሎ ይታሰባል። በቀጣይ ይህንን ተጫዋች ለማስፈረም ምናልባት በዚህ የጥር ተጫዋቾች የዝውውር መስኮት እንቅስቃሴ ሊኖር የሚችልበት እድሉ እንዳለ ነው የሚነገረው። ሊቨርፑል ለፌዴሪኮ ኪያዛም 15 ሚሊዮን ዩሮ አካባቢ ይፈልጋሉ። ምክንያቱም ቋሚ ስምምነት ብቻ ነው የሚፈልጉት። ነገር ግን ዩቬንቱስ ያንን አይነት ገንዘብ ለማውጣት ግን ፍላጎቱ የላቸውም። 15 ሚሊዮን ዩሮ ለፌዴሪኮ ኪያዛ ለማቅረብ ዝግጁ እንዳልሆኑ ነው የተገለጸው። ተጫዋቹ ወደ ዩቬንቱስ መመለስ ይፈልጋል። እናም ከቀድሞ የቡድን አጋሮቹ ጋርም እስካሁን ድረስ ንግግሮች እንዳሉና ግንኙነቶች እንዳሉት ነው የተገለጸው። ስለዚህ ወደ ዩቬንቱስ ቢመለስ ደስተኛ እንደሚሆን ነው ማቴዎ ሞሬቶ መረጃውን እያጋራ የሚገኘው። ማንቸስተር ሲቲን የተመለከቱ መረጃዎችንም እናንሳ። ከአርሰናል ጋር ልዩነቱ 6 ነጥብ ብቻ ነው ብለዋል ፔፕ ጓርዲዮላ። የማንቸስተር ሲቲው አሰልጣኝ የሆነው ፔፕ ጓርዲዮላ የፕሪሚየር ሊጉ ዋንጫ ፉክክር ገና መሆኑን የገለጸው ለሁሉም ሰው የተዘጋጁ ገና 51 ነጥቦች ይቀራሉ ሲል ፔፕ ጓርዲዮላ ይናገራል። ፉክክሩ ገና ነው ሲልም ጭምር ነው ያከለው። ከአርሰናል ያለን የነጥብ ልዩነት 6 ብቻ ነው፣ ሁሉም ነገር የሚቻል ነው ሲል ተደምጧል። ስለ አንቷን ሴሜንዮ ያነሱት ጓርዲዮላ የእሱን ሁኔታ ለረጅም ጊዜ ስንከታተለው ነበር ብለዋል። በሌላ በኩል ፔፕ ጓርዲዮላ የአርሰናልና የሊቨርፑልን ጨዋታ ተመልክተው እንደሆነ ተጠይቀው ነበር። እኔ ያልተመለከትኩትም ሲሉ ጭምር ነው የተናገሩት ፔፕ ጓርዲዮላ። ይቀጥልና ስለ ኦስካር ቦብም ይናገራሉ። አሁንም ጉዳት ላይ ይገኛል። ከብሬንትፈርድ ጋር ከነበረው ጨዋታ ጀምሮ ከኛ ጋር አልሰለጠነም ብሏል ፔፕ ጓርዲዮላ።
ስለ ፕሪሚየር ሊግ የዋንጫ ፉክክር ሲነሳ ግን የነጥብ ልዩነቱ 6 ነውና ሁሉም ነገሮች ሊፈጠሩ ይችላሉ በውድድሩ ላይ። ስለዚህ ምንም የተረጋገጠ ነገር የለውም ሲል ጭምር ነው የተናገረው። ስለ ማክስ አሌም ሲናገር እንዲሁ ሁኔታውን ከግምት ውስጥ በማስገባት ይጫወታል፣ እሱ ዝግጁ ነው፣ በሱ እምነትም አለን ሲልም ጭምር ነው ጓርዲዮላ የተናገረው። ይህ ተጫዋች ከዋትፈርድ የመጣ ታዳጊ ተጫዋች እንደሆነ ይታወቃል። በእርግጥ በውሰት ነበር ዋትፈርድ የሚገኝ የነበረው። አሁን ላይ ተጫዋች ወደዚህ ቡድን ተቀላቅሎ በተለይ በተከላካይ መስመር ላይ በገጠማቸው ችግር ምክንያት ማንቸስተር ሲቲዎች እያሰለፉት ይገኛሉ። ስለ ሴሜኒዮም ተጠይቆ ነበር። አሰልጣኙ በሁለቱም በኩል መጫወት ይችላል፣ ሁለቱንም እግሮቹ በማይታመን በኩል ይጠቀማል፣ በፍጥነቱ አንዴ አጥቂ መጫወት ይችላል፣ ፕሪሚየር ሊግን በደንብ ያውቀዋል፣ ብዙ ክለቦችም ይፈልጉት ነበር፣ እናም እኛን ለመቀላቀል ወስኗልና ተደስተናል፣ ለሚቀጥሉት ዓመታት በጣም ደስ ብሎኛል ሲልም ጭምር ነው የተናገረው ፔፕ ጓርዲዮላ ሲናገር። እንዲሁ ሁጎ ቪዬና የማንቸስተር ሲቲ ስፖርቲንግ ዳይሬክተር ነው፣ ሀሳቡን ሰጥቷል። አንቷን ሴሜኒዮ ለክለቡ በእውነት አስደሳች ዝውውር ነው፣ መቀላቀል የፈለገው ሲቲን መሆኑን ወዲያውኑ በመግለጽም ነግሮናል። ለዚህ ክለብ ያለው ፍላጎት በሂደቱ ሁሉ ግልጽ ነበር ሲልም ነው የተናገረው። እሱ ትልቅ ጥራት ያለው ሁለት ምርጥ እግሮችን፣ ፍጥነትና ጥንካሬን፣ በጨዋታዎች ላይ ተጽዕኖ የማሳደር ልምድንና ከሁሉም በላይ ደግሞ ለእድገትና ለመሻሻልም ሰፊ እድል ያለው ተጫዋች ነው። አንቷን ሴሜኒዮ በሚቀጥሉት ሳምንታትና ወራትም እንዲሁ ዓመታት ምን ያክል ተጫዋች ሊሆን እንደሚችል ለማየት ጓጉቻለሁ ሲልም ጭምር ነው ሁጎ ቪዬና የሚናገረው። በዓለም ዙሪያ ያሉ ተጫዋቾች ዘወትር እንከታተላለን። አንቷን ሴሜኒዮ እኛ በጣም የምንፈልገው ተጫዋች ነበር። በፕሪሚየር ሊጉ ብቃቱን ማሳየት እንደሚችል አሳይቶናል። እሱ ደግሞ ትሁት፣ ታታሪ፣ ፕሮፌሽናልና የተሻለ እግር ኳስ ተጫዋች ለመሆንም ሙሉ በሙሉ ትኩረት ያደረገ ለእኛም ተስማሚ ተጫዋች ነው ሲልም ጭምር ነው የተናገረው። ፔፕ ጓርዲዮላ ስለ አንቷን ሴሜኒዮ እንዲሁ ይናገራል። ለተወሰነ ዓመታት እሱን ተከታትለ ነው ነበር ሲልም ጭምር ነው የተናገረው። አንቷን ሴሜኒዮ በማንቸስተር ሲቲ ቡድን ውስጥ ከኤክስተር ጋር ለሚደረገው ጨዋታ በማንቸስተር ሲቲ ስብስብ ውስጥ እንደሚኖር ነው ፔፕ ጓርዲዮላ ያረጋገጠው። ያያ ቱሬም ስለ አንቷን ሴሜኒዮ መልእክትን አስተላልፏል። ሰላም አንቷን ሴሜኒዮ፣ ወደ ማንቸስተር ሲቲ በመዘዋወርህ እንኳን ደስ አለ። አስደናቂ እንቅስቃሴዎችንና ስኬት ነው። 42 ቁጥር በጣም ልዩ ቁጥር ነው። እናም ይህንን ማሊያ በመምረጥም ኩራት ይሰማኛል። የአፍሪካ ቅርስ እንደምታስቀጥልም አውቃለሁ። እናም በልዩ እጅ ውስጥም እንዳለ አውቃለሁ ሲልም ጭምር ነው የተናገረው። ያያ ቱሬ ነው ስለ አንቷን ሴሜኒዮ ሀሳቡን ያጋራው። ማንቸስተር ዩናይትድ እና ማንቸስተር ሲቲ ኤሊዮት አንደርሰንን ለማስፈረም ትልቅ ፉክክር እያደረጉ ነው። ነገር ግን ዩናይትድ ቀደም ብሎ ንግግር ማድረጉ ነው የተረጋገጠው። የቼልሲን ጉዳዮች ደግሞ እንመልከት። ሌሎችን ለመቅጠም የሚፈሩት ቡድንን መገንባት እፈልጋለሁ ብሏል የቼልሲው አሰልጣኝ ሊያም ሮስኒየር። የሰማያዊዎቹ አሰልጣኝ ሊያም ሮስኒየር ሁሉም ተጫዋቾች ስኬታማ መሆን ይፈልጋሉ ሲሉም በመጀመሪያው ጋዜጣዊ መግለጫቸው ላይ ተናግረዋል። አክለውም ሌሎች ክለቦች ወደ ስታንፈርድ ብሪጅ ሲመጡ የሚፈሩት ቡድንን መገንባት እፈልጋለሁ፣ ተልእኮ የሚያ ነው ሲል ጭምር ተናግሯል። በፕሪሚየር ሊግ ውስጥ ስለሚገጥሟቸው ጫናዎች የተጠየቁት አሰልጣኙ ከምርጥ ተጫዋቾች ጋር በመስራት እድለኛ ነኝ ብለዋል። እዚህ ደግሞ ጥሩ ይከፈለኛል፣ በዓለም ላይ ያለ ብዙ ሰዎችም በእኔ ቦታ ላይ መቀመጥ ይፈልጋሉ፣ ስለ ጫናም አላስብም ሲሉ ነው የተናገሩት። ሊያም ሮስኒየር የቼልሲ አሰልጣኝ በመሆኑም ሲናገር በማንኛውም ክለብ ውስጥ ትልቅ ፈተና ትክክለኛ ባህል፣ ትክክለኛውን መንፈስና ትክክለኛ እሴቶችን መፍጠር ነው። በልምምድ ላይ ያየሁት የተሰጥኦ ደረጃና ብቃትም የዓለም አቀፍ ደረጃ ነው። አብሬው የምሰራው ድንቅ ስብስብ አለኝ። በዚህ በጣም ጓጉቻለሁ። ኤንዞ ማሬስካ ከነዚህ ተጫዋቾች ጋር ድንቅ ስራን ሰርቷል። በታክቲክ ረገድም ትልቅ ስራን የሰራ ሲሆን ተጫዋቾቹም በጥሩ ደረጃ ላይ ይገኛሉ ሲልም ጭምር ነው የተናገረው። ሊያም ሮስኒየር ስለ ጫናዎችም እንዲሁ ተናግሯል። አሁን ላይ የትኛውም ክለብ አሁን ላይ ይሁን የአሰልጣኞችን መቀየር በጣም ከፍተኛ ነው። ይህንን አውቃለሁ። ጫናው ከመጀመሪያው ቀን ጀምሯል። እኔ ግን በጉጉት እጠብቀዋለሁ። እስኪደርስ ድረስም ጨዋታው እስኪደርስ ድረስ መጠበቅ አልቻልኩም። ተጫዋቾቹና ሰራተኞቹ ሙሉ ድጋፋቸውን እየሰጡኝ ነው። ይሄ ደግሞ ከስራው ባህሪ ጋር አብሮ የሚመጣ ነገር ነው። የምትፈራ ከሆነ አሰልጣኝ መሆን ምንም ትርጉም የለውም። በቀን 24 ሰዓትም እሰራለሁ። ከተጫዋቾቹ ጋርም ስሆን በጣም ብርቱ ነኝ ሲልም ጭምር ነው ሊያም ሮስኒየር የሚናገረው። ስለ ዲሲፕሊንም አንስቷል። ልናሻሽላቸው ከምንችላቸው ጥቂት ነገሮች መካከል አንደኛው የቢጫ ካርዶች ነገር ነው። እንዴት ማስተካከል እንደምንችል አውቃለሁ። ተግዳሮቶችን እንዴት መወጣት እንደሚችሉም ተጫዋቾችን አነጋግሬያለሁ። ለክለቡ ማሊያ ያላቸው ስሜትና ፍቅርን ያሳያሉ። ነገር ግን ከመጠን በላይ ከማለፍ ጋር በመካከላቸው ረቂቅ የሆነ ሚዛንም አለ። ለማሸነፍ ሁልጊዜም የዋህ መሆን አትችልም። ለክለቡ ማሊያም ያላቸው ስሜትና ፍቅርን ያሳያሉ። ይህም ደግሞ በጣም አዎንታዊ ነገር ነው። ነገር ግን ተግዳሮት ሲገጥመን መረጋጋት ያስፈልገናል። ይሁን እንጂ ያንን ስሜታቸውን ከነርሱ መውሰድ ደግሞ አልፈልግም ሲልም ጭምር ነው የተናገረው። ሊያም ሮስኒየር ስለ ቼልሲ ወቅታዊ አቋምም ይናገራል። ፈታኝ ጉዞ ነው።
ሊጉም ደግሞ በጣም ከባድ ነው። በውድድር ዘመኑ አስቸጋሪ ጊዜ ውስጥም እያለፈ ያለው ብቸኛው ክለብም እኛ አይደለንም። የራሴ የሆኑ ሀሳቦችና የራሴን ድምጾችም አሉኝ። ከማንቸስተር ሲቲ ጋር የነበረው አፈጻጸምም እጅግ በጣም ጥሩ ነበር። ጨዋታውንም ማሸነፈን ልንወጣ እንችል ነበር። የፉልሃሙ ጨዋታ በ10 ሰው በመሆናችን ምክንያትም አስቸጋሪ ነበር፣ ነገር ግን ከስኬቱ ብዙ አራቅንም ሲልም ጭምር ነው የተናገረው ሊያም ሮስኔር ስለ ውድድር ዘመኑ ግቦችም ይናገራል። ለተጫዋቾቹ የነገርኳቸው ነገር ቀጣዩን ጨዋታ በማሸነፍ ላይ ትኩረት አድርጉ፣ ተከታታይ ድሎችን የምታስመዘግቡበትንም በዚህ መንገድ ነው የሚል ነው። በቡድን ውስጥ ካለን ተሰጥኦና ሙያዊ ብቃት እንዲሁም ደግሞ አዲስ ነገርን ለመቀበል ካላቸው ተነሳሽነት አንጻር በእውነት አዎንታዊ ምልክቶች አሉ። ተጫዋቾች ከጥቂት ወራት በፊት የዓለም ክለቦች ዋንጫን አሸንፈዋል። ያንን ጨዋታ ተመልክቻለሁ። ተጫዋቾቹም ድንቅ ነበሩ ብለዋል። ሊያም ሮስኒየር ስለ ጨዋታዎች ስለሚዘጋጅበት መንገድም ሲናገር በምትጫወታቸው ጨዋታዎች ሁሉ ለማሸነፍ መሞከር ዋነኛው ግብ ነው። ይህንን አሸንፋለሁ ያኛውን እተዋለሁ ብለ መምረጥ ከጀመርክ እብደት ነው። በየቀኑ በልምምድ ላይ መወዳደርና እያንዳንዱን ጨዋታ ለማሸነፍ መሞከር አለብም። ስለ ሩቅ ጊዜ ብቻ የምታስብ ከሆነ ልትወድቅ ትችላለህ። እዚህ በጣም ጠንካራ አሰራር አለን። ያለኝ ደግሞ አንድ ጥንድ አይን ቢሆንም የቻልኩትን ያክል ብዙ ለማየትም እፈልጋለሁ ሲልም ጭምር ነው የተናገረው። ብዙ ጨዋታዎችን እተነትናለሁ፣ የእኛንም ጨዋታዎች ጭምር። የራሳችን ማንነት እንዲኖረን እፈልጋለሁ። ከኔ ጋር ድንቅ የሆኑ የቴክኒክ ቡድን አባላትን ይዤም መጥቻለሁ ሲልም ጭምር ነው የተናገረው። ሊያም ሮስኒየር ስለ ሪስ ጄምስም ይናገራል። አሁን ካለው አፈጻጸም በላይ ሊደርስባቸው የሚችሉ የብቃት ደረጃዎች ያሉ ብዙ ተጫዋቾችንም በተመሳሳይ እንዲህ አይነት ሁኔታ ላይም ናቸው። ትልቁ እንቅፋታችን ያለን ግዙፍ አቅም ወደ እውነት መለወጥ ይመስለኛል። ጊዜያዊ አቅም ያለው ቡድን ብቻ መሆንም የለብንም፣ እውነተኛ ወርልድ ክላስ ቡድን መሆንም አለብን ሲልም ጭምር ነው የተናገረው። እንደዚህ ባለ ትልቅ ክለብ ውስጥ ደጋፊዎች አሁኑኑ ስኬት ይፈልጋሉ። ይህንን የመጠየቅ ሙሉ መብትም አላቸው። ደጋፊዎች እንደዚህ አይነት ጥያቄዎችንና መስፈርቶች ሊኖራቸው ይገባል። የደጋፊዎች ልብን ለማሸነፍ ደግሞ መስራት ይኖርብናል ሲልም ጭምር ነው የተናገረው ሮስኒየር። ስለ ቡድኖቹ አንዳንድ ተጫዋቾችም ተናግሯል። ስለ ሪስ ጄምስ ለምሳሌ አንስቷል። ስለ አመራሩ አንስቷል። ሪስ ጄምስ በጣም ጥሩ ተጫዋች ነው ብለዋል። ጥሩ ተጫዋቾች በብዙ ቦታዎች ላይ መጫወት የሚችሉ አይነት ናቸው። የቅርብ ጊዜዎቹ ጨዋታዎችን እንግዲህ ተኝተኜ አይቼዋለሁ። እናም ሪስ ጄምስ ካለው ተጽዕኖና ብቃት አንጻር ግን በየቀኑ እያደገ የሚገኝ በዚህ የእግር ኳስ ሕይወቱ ደረጃ ላይ ደግሞ በጣም አሪፍ የሆነ ደረጃ ላይ የሚገኝ አይነት ተጫዋች ነው። ከሪስ ጄምስ ጋር መስራትም ማስደሳች ነው። አሁን ካለበት ደረጃ በላይም ሊደርስባቸው የሚችሉ ነገሮችም እንዳሉ አምናለሁ ሲልም ጭምር ነው የተናገረው። የጆዜ ሞሪኒዮ ቡድን በጥሩ ብቃቱ ላይ በነበረበት ወቅት በስታንፈርድ ብሪጅ መጫወቴን አስታውሳለሁ። በቡድን ውስጥ አካላዊ ጥንካሬ ነበር። ደጋፊዎች የሚፈልጉት ያንን ነው። እሱ ነገሮችን የተለየ መንገድ ለመገንባት እየሞከርን ነው። የእኔ ስራ ቡድኖቹን ወደ ስታንፈርድ ብሪጅ መምጣት የሚፈሩበት ቦታ ለማድረግም እሞክራለሁ ሲልም ጭምር ነው። ሊያም ሮስኒየር ቼልሲን ከተቀላቀለ በኋላ ባደረገው የመጀመሪያው ቃለ ምልልሱ ላይ ነው እንደዚህ አይነት ጉዳዮችን ያነሳውና ሀሳቡንም ያጋራው። ሪያል ማድሪድን እንመልከት። ለቪኒሲዮስ ጁኒየር መፋለም ካለብኝ ሁሉ አድርገዋለሁ፣ ለእርሱ ትልቅ ቦታን ያለኝ ብሏል። ፌዴሪኮ ቫልቬርዴ ነው ይህንን ሀሳብ የሰጠው። ለቪኒሲዮስ ጁኒየር ምንም ነገር አደርጋለሁ ሲልም ጭምር ተናግሯል። ፌዴሪኮ ቫልቬርዴ ቀጥልና በሲሞኔና በቪኒ መካከል የተፈጠረው ነገር በዚህ አይነት ከባድ ጨዋታ ውስጥ የሚፈጠር የተለመደ ነገር ነው። ብራዚላዊና አርጀንቲናዊ ሰዎች ናቸው። እግር ኳስን በተለየ መልኩም ይመለከቱታል። ይህም ይፈጠራል ሲልም ነው የተናገረው። ፌዴሪኮ ቫልቬርዴ በኢንስታግራም ገጹ ላይም ሲያጋራ ከዚህ ቡድን ማንም ሊነጥለን አይችልም፣ እስከ መጨረሻው ከእናንተ ጋር ነኝ ሲልም ነው ፌዴሪኮ ቫልቬርዴ የተናገረው። በዚህ ሳምንት ከአትሌቲኮ ማድሪድ ጋር ባደረጉት ጨዋታ ላይ ያስቆጠረው የቅጣት ምት ጎል እጅግ በጣም አስገራሚ እንደነበረች በርካቶቻችን የምናስታውሰው ነው። የባርሴሎና ተጫዋቾች ሪያል ማድሪድን የመጋፈጥ ኃላፊነት እንደነበራቸው ከትላንትናው ጨዋታ በኋላ ገልጿል። ቡድኑ ጨዋታውን በእራት ሰዓት ወቅትም ሙሉ በሙሉ ዘና ባለ መንገድም ተመልክቶታል። ልክ እንደነገሩኝ ያለምንም ይፋዊ መመሪያ ሃንስ ፍሊክም ጨዋታውን እየተመለከተው ነበር። ጥያቄውን 2 ጊዜ ጠይቄዋለሁ። ከጨዋታው በፊት አንድ ጊዜም እናም ደግሞ ከጨዋታው በኋላም አንድ ጊዜ ጠይቄዋለሁ። በሁለቱም ጉዳዮች መልሱ ተመሳሳይ ነበር። ከሪያል ማድሪድ ጋር መጋፈጥ እንፈልጋለን ብሎኛል ብሏል። ሃንስ ፍሊክን በተመለከተ ሲናገር የመልበሻ ክፍሉን በቀጥታ ጠየቅኩት። እናም በአጠቃላይ በክለብ ውስጥ ያሉት ሰዎችንም ጠየቅኩኝ። ከጨዋታው በፊትና በኋላ የነገሩኝ ነገር በፍጻሜው ጨዋታ ሪያል ማድሪድን እንደሚመርጡ ነው። ይህ ምርጫቸውም ለተነሳሽነት ብቻ ሳይሆን ኤል ክላሲኮ በጣም ልዩ ጨዋታ ስለሆነ ነው ብለው ሀሳባቸውን ሰጥተዋል። በቅርቡ በሊግ ውስጥ ከተከሰተው ነገር በኋላ ሪያል ማድሪድ በሚያሳየው አቋም የተደሰቱ የባርሴሎና ተጫዋቾች ያሉ የባርሴሎና ተጫዋቾች ሪያል ማድሪድ በአሁኑ ጊዜ የእግር ኳስ አደጋ ላይ እንደሆነ ይገነዘባሉ።
አትሌቲኮ ማድሪድ ለባርሴሎና ትንሽ ሊያወሳስብ የሚችል ያጮት ስልት እንዳለው ያምናሉ። ባርሳ ከቅርብ ጊዜ ወዲህ ውስጥም ብዙ ጊዜ አትሌቲኮ ማድሪድ ቢያሸንፋቸው የማድሪድ አጫወት ግን ያዩት ቃል በቃል አደገኛ ቀውስ ውስጥ እንዳለ እና እያበቃለት ያለ ቡድን ነው ብለው የባርሴሎና ተጫዋቾች ተናግሯል ሲል ነው አንድ ጋዜጠኛ ሀሳቡን ያጋራው። ጎንዛሎ ጋርሲያ ድብልቅ አጥቂ ነው። እሱ ክላሲክ ነምበር 9 እንዲሁ ደግሞ የበለጠ ተንቀሳቃሽነትም ያለው አጥቂ መሆኑን አረጋግጧል ብሏል። ምናልባትም በጣም ረጅም አጥቂ ወይንም ደግሞ እንደ ሃላንድ እና ሊዮሬንት ያሉ ንጹህ 9 ቁጥር ተጫዋች ላይ መስል ይችላል። ነገር ግን በሳጥን ውስጥ ራሱን በጥሩ ሁኔታ ይቆጣጠራል፣ ለራሱ ክፍት ቦታዎችንም ይፈጥራል፣ እናም በጥሩ ሁኔታ ደግሞ ይጨርሳል። በጣም ተንቀሳቃሽ አጥቂ ነው። እሱ በጣም ጥሩ አጥቂ ነው ብዬ ማስባለሁ። እናም ለስፔን እግር ኳስም ጥሩ ነገሮችን እንደሚያመጣ እርግጠኛ ነኝ ብሏል። የቀድሞው ስፔናዊ አጥቂ የሆነው ዳቪድ ቪያ ነው ይህንን ሀሳብ የሰጠው። ሌላኛው እንግዲህ የሚነሳው ጉዳይ ደግሞ ከሪያል ማድሪድ ጋር በተያዘ ማለት ነው የቪኒሲዮስ ጁኒየር መዳረሻ ሳዑዲ አረቢያ በፍጹም ሊሆን አይችልም ተብሏል። ተጫዋቹ በሪያል ማድሪድ መቆየትን ነው የሚፈልገው። ነገሮች ተለውጠው ክለቡን የሚለቅ ከሆነ እንኳን አውሮፓ ውስጥ መቆየትን ይፈልጋል ተብሎ እንደሚታሰብ ነው ሮድራ መረጃውን ያጋራው። አስታውሳለሁ በሪያል ማድሪድ የመጀመሪያ ዋንጫዬ ሱፐር ካፕ ነበር ብሏል። ፈርናንዶ ሞሬንቴስ ነው ይህንን ሀሳብ የሰጠው። እኔ በውድድሩ ላይ ደቂቃዎችን አግኝቼ አልተጫወትኩም፣ ነገር ግን ለእኔ እንደ ዓለም ዋንጫ ነበር። በጣም ተረስቼ ሻምፓኝም እንዲሰጡኝ ስጠይቅ ነበር። የቡድን አጋሮቼ ግን በዝምታ ወደ መልበሻ ክፍል ሄደው ልብሳቸውን መቀየር ጀመሩ። ማንም ሰው ሰለብሬት አያደርግም ነበር። ግራ ተጋባሁኝ። አንድ ሰው ጠየቅኩኝ። የመለሱልኝ መልስ ይሄ ተራ ነገር ነው። እዚህ ክለብ ውስጥ ዋንጫ ማሸነፍ የቻምፒየንስ ሊግ ወይም ላሊጋን ነው። አሁን ቁጭ ብለህ ከዛም ወደ ቤትህ ሂድ፣ ከዛም ነገ ልምምር ላይ ተገኝ ብሎ መለሰልኝ። ነገር ግን እኮ ዋንጫ አሸንፈላል ስለውም የምን ዋንጫ? ይሄ ዋንጫ እዚህ ክለብ ውስጥ የቀልድ ዋንጫ ነው ብሎ መልሶልኛል ብሏል። ፈርናንዶ ሞሬንቴስ የቀድሞ የሪያል ማድሪድ ተጫዋች ነው ይህንን ሀሳብ የሰጠው። የመጨረሻ መረጃችን እናድርገውና ከሀገር ውስጥ አንዳንድ ጉዳዮችን እናንሳ። የዋሊያዎቹ አሰልጣኝ ዮሐንስ ሳህሌ አንድ ጉዳይን አጋርተዋል። ኦፒኒየን ሳይሆን አይዲያ ካላችሁ ለመቀበል ዝግጁ ነኝ። መሬት ላይ የሚወርድ አይዲያ ካላችሁ በየትኛውም ሰዓት ለኔ ለማቀበል ዝግጁ ነኝ፣ እኔ ለመቀበል ዝግጁ ነኝ ሲልም ነው የተናገረው። ከዛ በተረፈ ዝም ብሎ ኦፒኒየኑን ቁጭ ብሎ ማውራት ግን ማንም ያደርገዋል ሲልም የተናገረው የዋሊያዎቹ አሰልጣኝ ዮሐንስ ሳህሌም እኔም ጋዜጠኛ ነኝ፣ ስለዚህም አውቀዋለሁ። ጫፍ ይዛችሁ ዲቴል ነገሩን ሳታውቁ አትጩሁ፣ አትንጫጩ ብለዋል። እኔ ከዚህ ቀደም ብሔራዊ ቡድኑን ሲይዝ የተሰጠኝ 3 አሳይመንት ነበር። እሱም አንደኛ ሴካፋን ከአንደኛ እስከ 3ኛ ማጠናቀቅ ነበር፣ አሳክቻለሁ። ሌላኛው ኢትዮጵያን ለቻን ማብቃት ነበር፣ አሳክቻለሁ። 3ኛው ቡድኑን ለአፍሪካ ዋንጫ ማብቃት ነበር፣ እሱ አልተሳካም። ያኔ በነበረው አመራር ስርም ወይም አሰራር አንድ ቡድን ብቻ ነበር ከምድቡ የሚያልፈው። በእኛ ምድብ ውስጥ የነበረችው አልጄሪያ አልፋለች። ውድድሩ በወቅቱ ሻምፒዮን የሆነችውም እሷ ነበረች። የተሸነፍነው በሻምፒዮኑ አልጄሪያ ብቻ ነው እንጂ ቀሪ የምድብ ጨዋታዎችን እኮ አልተሸነፍ ነበር። አሁን ባለው ፎርማት ቢሆን ኖሮ ያኔ በያዝነው ነጥብ አሳልፈነው ነበር ሲልም ጭምር ነው የተናገረው። ባህሩ ጥላሁንም ስለ አፍኮን 2028 ዝግጅትም ተናግሯል። በመሰረቱ ማንም ሀገር እንዲህ ያሉ ውድድሮችን ለማዘጋጀት ጥያቄ ሊያቀርብ ሙሉ የመሰረተ ልማት አሟልቶ አይደለም። እናም ደግሞ ይህንን ጥያቄ ስናቀርብም መሰረተ ልማቶችን እንደምናሟላ በማሰብ ነው። ቡድኑ ውጪ እየተጫወተ ምናምን ይባላል። ነገር ግን አሁን ላይ ስራው ተጠናክሮ እየተሰራ ነው። በእኛ በኩል እንደ ፌዴሬሽን አስፈላጊ ስራዎች እየተሰሩ ናቸው። መንግስትም በራሱ ኃላፊነቶች ዙሪያ ስራዎችን አጠናክሮ እየሰራ ነው። እንደ አደይ አበባ ያሉ መሰል ስቴዲየሞችና ከፍተኛ ክትትል እየተደረገባቸው ያሉ የሚገኙ ስቴዲየሞች አሉ። የሚመለከቱ አካልም እየመጣ የምዘናውንና ግምገማውንም ነገር ያደርጋል። ኳታርም እኮ ዓለም ዋንጫን ስታዘጋጅ ከሂዩማን ራይትስ አንስቶ እስከ አየር ንብረቷ ድረስ የተለያዩ ጥያቄዎችና ትችቶች ሲሰነዘሩባት ነበር። እነሱ ግን እነዛን ሁላ ችላ ብለው ምርጥ ስቴዲየሞችን ገንብተው ምርጥ ውድድርን አስተናግደው አጠናቀዋል ሲልም ጭምር ነው የተናገረው ባህሩ ጥላሁን። መንግስት በእግር ኳሱ የሚያወጣውን ገንዘብ የት ገባ ብሎ ሊጠይቅ ይገባል ብለዋል አሰልጣኝ ሰውነት ቢሻው ናቸው ይህንን ሀሳብ የሰጡት። የኢትዮጵያ ብሔራዊ ቡድን የደጋፊዎች ማህበር በኢትዮጵያ እግር ኳስ ችግሮች ዙሪያ ከባለድርሻ አካላት ጋር ውይይት አድርጓል። በምክክር መድረኩ ላይም የተገኙት የቀድሞ የዋሊያዎቹ አለቃ ኢንስትራክተር ሰውነት ቢሻው በአመት ከ2.2 ቢሊዮን ብር በላይ ወጪ ይደረጋል። እንደ መንግስት ደግሞ የሚወጣው ገንዘብ ለታለመለት ዓላማ መዋሉን ማረጋገጥ አለበት ብለዋል። አንጋፋው አሰልጣኝ ሰውነት ቢሻው የኢትዮጵያ እግር ኳስ ችግሩ ብዙ እንደሆነ ጠቁመው በእግር ኳሱ ላይ ጥቅማ ጥቅሞች ሊያድጉ ለእግር ኳሱ ምን ጥቅም አስገኘም የሚለውን ማወቅና ክለቦች እርስ በርሳቸው የሚጓተቱትን ነገር መቅረፍ አለባቸው ብለዋል። በውይይት መድረኩ ላይም የቀድሞ አንጋፋ ተጫዋችና አሰልጣኝ ሲገኙ የኢትዮጵያ እግር ኳስ ችግርን ለመቅረፍና ለብሔራዊ ቡድኑ ውጤታማ እንዲሆንም ለማድረግ ሁሉም የስፖርት ቤተሰብ
የበኩሉን ድርሻ እንዲወጣም ጠይቀዋል። አሁን ላይ ለስፖርቱ ትልቅ ትኩረትን በሰጠው ጊዜም በመሆኑ ይህንን ወርቃማ እድል በመጠቀምም እንደሚገባና ውድድሮችን ማሸነፍ እንደሚገባ ጭምር ነው ሀሳቦቻቸውን ያጋሩት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ነው የማመሰግናችሁ። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።